መሰለህ? 10:19 እሺ ላንብበው እኔ ትችላለህ። እርሱም እጅግ የተወደድክ ሰው ሆይ አትፍራ፣ ሰላም ላንተ ይሁን፣ በርታ ጽና አለኝ። በተናገረኝም ጊዜ በረታውና አበርትተኛልና ጌታዬ ይናገር አልኩ። እርሱም እንደዚህ አለኝ፣ ወደ አንተ የመጣሁት ስለምን እንደሆነ ታውቃለህን? አሁንም ከፋርስ አለቃ ጋር እዋጋ ዘንድ እመለሳለሁ። እኔም ስመጣ እነሆ የግሪክ አለቃ ይመጣል። ነገር ግን በእውነት ጽሑፍ የተጻፈውን ነገር እነግርሃለሁ። በዚህም ነገር ከአለቃችሁ ከሚካኤል በቀር ማንም የሚያጸናኝ የለም እያለ ይናገራል። ይበቃል። እኔ በደንብ አጠንክሬ ልንገርህ፣ አንተ ስታነበው የመላእክቶች ምናምን ሲሆን ደበስበስ አድርገህ ነው የምታነበው። ኧረ እኔ በትክክል ነው ያነበብኩት። የመላእክቶችን ጉዳይ ደስ አይልም። መላእክቶችን እንደማንወድ ለምንድን ነው እንደዛ? ኑ በብርሃኑ ተመላለሱ የሚለውን ነገር በደንብ በወንጌላውያን አማኞች ዘንድ መላእክት በጣም የተከበሩ ናቸው። የእግዚአብሔር መልእክተኞች እንደሆኑ ተናገረ እያልከኝ ይከበራሉ ትላለህ። የትኛው ነው ገብርኤልን የሚጠራው? እስቲ ጥራልኝ አንድ ጴንጤ፣ አንድ ወንጌላውያን ገብርኤልን፣ ሚካኤልን፣ ሩፋኤልን፣ ኡራኤልን ብሎ ሲጠራ የምትሰማው አንድ ጥራልኝ። ኔሟን ለምን እኛ ለማስተማር እንጠራቸዋለን። እኛ ግን አይ በክብር ስጠሯቸውም ብዙ ጊዜ አላየሁም። አሁን እኮ በክብር ማለት ምን ማለት ነው? መልአኩ ተደናግሯል እያልከኝ ስሙን እጠራዋለሁ አትበለኝ። አትጠሯቸውም። ኖ ቆይ ተደናግሯት ሳይሆን ግራገብ ቆይ 30 ዓመት እኔ ያልኩትን እንደዛ አይደለም። ይሁን እንደዛ ያርክ እያልኩ አይደለም። አንተ ያልከውን ነው የምነግርህ። አይ እኔ ያልኩትን አላልኩም። እኔ ያልኩት እንደዚህ ነው ያልኩት። 30 ዓመቱ ስለተፈጸመ እና ያ ነገር ስላልተፈጸመ ከ70 ዓመቱ በኋላ ግራ ስለገባው መልአኩ ጠየቀ። ግራ ስለገባው የሚል አለ እዛ ቦታ ላይ ማለት አንድ ሰው ግራ ገባው ማለት እኮ ኮንፊውዝድ ማለት ነው። እንግሊዝኛ ታዲያ ኮንፊውዝድ የሆነ የሚል ቦታ አለ። አንተ ጨመርከው እንጂ የሚል አለ። መልአኩ ኮንፊውዝድ አለ የሚል ቦታ አለ። ባይሆን ይጠይቅ ነበር እንዴ? ነው ለምን መሰለህ? በነገራችን ላይ መጽሐፍ ቅዱስ መልአክን ስንፍና ይከሳቸዋል ይላል። ይላል የሚከሰሱ አሉ። የተላከው መልአክ ተከሰሰ። እንደዛ እግዚአብሔር አታርጋቸው ብዬ ነው። እግዚአብሔር አላረኩም። እኔ መልአክ ነው፣ እግዚአብሔር ነው። ሁሉንም የሚያደርገው እግዚአብሔር ነው። በእግዚአብሔር በሰጣቸው ስልጣን ስለሆነ ነው የጠየቀው። ኮንፊውዝድ ስለሆነ ነው የጠየቀው። ስለዚህ ምንም ኮንፊውዝ ስለሆነ አይደለም፣ ምህረት ነው የጠየቀው። ማትምራቸው እስከ መቼ ነው ማለት ኮንፊውዝ ማለት አይደለም። በጌታ በኢየሱስ ስም ኧረ አልጠየቀም። ምረት አይደለም የጠየቀው። እስከ መቼ ነው ማትምራቸው ብሎ መጠየቅ ምን ማለት ነው? አንተ ጋር ልጠይቅህ፣ እስከ መቼ ነው ማትምራቸው ካልኩ ምን ማለት ነው? በአንተ ቋንቋ ምን ማለት ነው? አሁን ግልጽ እኮ ነው። እስከ መቼ ነው ማትምራቸው? ግልጽ ነው እኮ መጣ። 70 ዓመት ተፈጽመዋል። እነዛ ሰዎች እንደ እግዚአብሔር እንደገባላቸው ኪዳን መሰረት እኔ እስከ መቼ ነው ማትምራቸው ብዬ ካልኩ ኮንፊውዝድ ሆኛለሁ ማለት ነው ወይ? አንተን መጥቼ እኔ ኤፍዬ በጣም በድዬሃለሁ አልኩ። እሺ በድዬሃለሁ ኤፍሬም፣ እስከ መቼ ነው ማትምረኝ ካልኩ ኮንፊውዝድ ሆንክ ማለት ነው እንዴ? ኮንፊውዝድ ባትሆን ለምን ትጠይቀኛለህ? መምህርህን ቀን ታውቃለህ። በቃ ዝም ብለህ ትኖራለህ በጌታ ሰላም። ኖ ፍቃዱ ያንተ ነው ማብራታ። ኮንፊውዝድ ማለት ነው መጀመሪያ እሱ ላይ ነው መነጋገር እየጠየቅኩ ነው። ግራ መግባት ማለት ነው አማርኛውን ግራ መግባት ማለት ነው አለማወቅ ማለት እኮ ነው አይደለም? ኖ ግራ ገብቶታል ማለት በዛ ስልጣኑ ላይ ማወቅ የማይችለው ነገር አለ እያልከኝ ነው እኮ። ስላላወቀ ነው እኮ ጌታን የጠየቀው። ትክክል። ኖ ምህረቱን የጠየቀው። ኧረ ይሁንዬ ምህረቱን የጠየቀው። ማትምራቸው እስከ መቼ ነው ብሎ ጠይቆት እግዚአብሔር አምላክም የሚለው እኮ ማትምራቸው እስከ መቼ ነው ብሎ ጥያቄ ከጠየቀ አላወቀውም መልሱን ማለት ነው። መልሱን እኮ ጠብቆ ማወቁማ የማን ስራ ነው? የእግዚአብሔር አምላክ ነው። የምህረቱ ነገር የሚወሰነው በእግዚአብሔር እንጂ በመልአኩ አይደለም እያልኩ ነው። እያልን ያለ ነው እኮ እኔም መላእክቶች ይጠይቃሉ እንጂ ያደርጋሉ እያልን አይደለም እኮ። ይጠይቃሉ፣ እግዚአብሔር አምላክ ይፈጽማል ነው ጥያቄው እኮ። ነገሩ እኮ ይሄ ቅዱሳንም ይጠይቃሉ፣ እግዚአብሔር ይፈጽማል እያልን ነው እንጂ ራሳቸው ያደርጋሉ። ለዚህ እኮ ነው ማርያምን ለምኝልን ኦርቶዶክሶች የሚሏት። እሷ ትለምናለች፣ የሚያደርገው ግን እግዚአብሔር አምላክ ነው። የጌታ እናትን መለመን አትችልም። የጌታ እናት አትሰማ። እሷን መለመን አትችልም። እሷ ካልቻለች ኤልያስና ሄኖክ ከቻሉ ድንግል ማርያም አትችልም የሚለው ቅዱሳን አይችሉም ካልከኝ አሁን የትኛው እነሱም አይችሉም። እንግዲህ መጽሐፍ ቅዱስ እያነበብን ነው።
ሌላው ምን መሰለህ? ቆይ አንተ በፈለግከው ትንቢተ መዝሙረ ዳዊት ስለ መላእክቶች ጋር ስላለን ብዬ ነው። መዝሙረ ዳዊት ምዕራፍ 34 ቁጥር 7 አንብብልኝ። መዝሙረ ዳዊት እኔ ማንም ጥቅስ የለም። ይኸው መዝሙረ ዳዊት ስንት ይሆንዬ? መዝሙረ ዳዊት ምዕራፍ 34 ቁጥር 7 34 7 እሺ ላንብበው። እሺ ይህ ችግረኛ ጮኸ፣ እግዚአብሔርም ሰማው፣ ከመከራውም ሁሉ አዳነው። የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል። እግዚአብሔር ቸር እንደሆነ ቅመሱት። ምን ይላል? ሰባትን ያልኩት ታነባለህ። ከዛ በደንብ አንብባቸው። የመላእክት ሲሆን ላጥ የምታደርጊው ነገር አልተመቸኝም። እኔ ላጥ አድርገሽ የምታደርጊያት ነገር አቴንሽን እንኳን አሰጠውም። ግራ ገባኝ። የመላእክቶች ነገር ሲሆን ዝም ብለሽ ታልፊያታለሽ። ፍዬ አስማማንም ማብራት እኔ ላደባ። እሺ መዝሙረ ዳዊት ምዕራፍ 34 ቁጥር 7 ላንብብልህ። ምን ይል መሰለ? የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል ነው የሚለው ቃል በቃል። አንተ ካልከውና እኔ ካልኩን ልዩነቱን ዘገብከው በደንብ አድርገህ። በትክክል ነው ያነበብኩት። እኔም እንዳንተ ነው ያነበብኩት። አላነበብከውም? ጌታን አላነበብከውም? የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል ብዬ ነው ያለፍኩት። የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል። ተርጉም በፈለግከው ትርጉም በስለሽ ጓሄድ ምን ተረጉምልሃለሁ? የእግዚአብሔር መልአክ አለ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸዋል አለ። ሰው ምንድነው አሁን መፍራት? አሁን ለምሳሌ በመፍራት ደረጃ በመፍራት የምንመላለሰው እግዚአብሔር ብቻ ነው ብላችሁ ታምናላችኋል? መልአክን መፍራት ምን አገባው? መልአክ የሚላክ ነው አይደለ? በአንተ ቴዎሪ ሊሄድ መልአክ እግዚአብሔር ሲላክ ብቻ የሚላክ ነው። ምን አስፈራኝ መልአክ? ለምን ፈራዋል? አሁን መፍራት ማለት ምን ማለት? በምን ሴንስ ነው አንተ መፍራት? በክብር መፍራትን የተረዳው በምን ሴንስ? በክብር መላእክት ቁጣውንም ሊያመጣ ስለሚችል ማክበርና መፍራት ያስፈልጋል። የእግዚአብሔር ታዛዥ ስለሆነ የእግዚአብሔር ቅዱሳን ቁጣንም ሊያመጡ ይችላሉ። ለምን አኬልዳማ የተባለ መላእክት አኬልዳማ የተባለ ቦታ ላይ ማስተዋል ትችላለህ። ምን አጭበርብረው መንፈስ ቅዱስን ስላጭበረበሩ ሬሳው እዛው እንደተዘረገፈ አይተሃል። ቅዱሳን የሆኑ የእግዚአብሔር የሆኑ ምን ማድረግ ይችላሉ? ሊያጠፉ ይችላሉ። አይደለም እግዚአብሔር መልአክ ሊያጠፉ ይችላሉ። ኢን ሴንስ ምንድነው? አሁን ኖ ቅዱሳንም ጨምሮ አሁን ለምሳሌ እኔ በቅዱሳን አቶች ነው የሚሄደው። አሁን መልአክ ቅዱሳን ናቸው። ቅዱስ ገብርኤል ተብሎ የተጻፈው ቅዱስ ስለሆነ፣ ቅዱስ ሚካኤል የተባለው ቅዱስ ስለሆነ ቅዱሳን ናቸው። ኦፍ ኮርስ ቅዱሳን መላእክቶች ናቸው። ግን ምን እያልክ አውቶሪቲ አላቸው፣ የተሰጣቸው ስልጣን አላቸው ስትል ቆይ እሱን ላስረዳ። ስልጣን አላቸው ስትል የስልጣን ምንጫቸው እግዚአብሔር ሆኖ ልክ እንደ ቅዱሳን እንደኛ ማለት ነው። ለምሳሌ እኛ በጠላት ኃይል ሁሉ ላይ ስልጣን ሰጥቻቸዋለሁ ተብለዋል መጽሐፍ ቅዱስ ላይ። እኒ ካልን ለምሳሌ ጴጥሮስ መንፈስ ቅዱስን ታታልሉ ዘንድ ለምን ይሄ በልባችሁ አሰባችሁ ብሎ በቃ ሬሳችሁን ያወጡታል አለ። ሞቱ። ራይት አይደለም? ያ ስልጣን አለው። አሁን ጴጥሮስ ያን ስልጣን ከጌታ ተቀብለዋል። አሁን እንደዛ አይነት ስልጣን ከሆነ የምትለው እንደዛ አይነት ስልጣን መልአኮች የላቸው ከእግዚአብሔር ጋር ስትቆም አጌኒስት ስትቆም ከእግዚአብሔር ጋር ኦፍኮርስ ከእግዚአብሔር አጌኒስት ቆም ድሮስ ካልሆነ ለምን ብለው ነው ስልጣን የሚሰጣቸው? ከእግዚአብሔር አጌኒስት ያልሆነ ጋር ምን ያደርጋሉ? ከእግዚአብሔር አጌኒስት ያልሆነንማ ሲባርኩ ሲቀድሱ ምን ሲሉ ከእግዚአብሔር አጌኒስት የሆነ ነው እንጂ በእግዚአብሔር የሆነ እነሱን እኮ እንደ ሰራዊት ውሰዳቸው። ሆን ምን ትወስዳለህ መሰለህ? እንደ ሰራዊት ትወስድና መጽሐፍ ቅዱስ እንደሚለው ደግሞ እግዚአብሔርን ደግሞ እንደ ሰራዊት አለቃ ብትወስደውና ትርጉሙ ብታይ እነሱ ተጠሪነታቸው ለአለቃው ነው፣ ወታደሮች ናቸው። ኦኬ አጌኒስት የእግዚአብሔርን መንግስት አጌኒስት የሆነ ነገር ሲያገኙ አቅም አላቸው፣ ኃይል አላቸው፣ ይዋጋሉ። አሁን ቅድም ያነበብነው ላይ ራሱ እኮ መልአኩ መጣ እና አየር ላይ ግን እንግዲህ
ስፕሪት ያዘው ላይ ተዋጋ። ዲፕ እንትን አለው ኮንሴፕት አለው። ሲዋጋ ረዳት ፈለገ። ገብተዋል። ረዳት መጣና ከእነሱ ጋር ሲዋጋ መልእክቱን ይዞ መጣ። መልእክቱን ይዤ መጥቼ የዘገየሁት በዛ ምክንያት ነው፣ አየር ላይ እንደዚህ ገጥሞኝ ነው ብሎ ሲናገር ታያለ። እዛ ጋር ማለት ነው ፋይት ያደርጋሉ አጌንስት ስፒሪቹዋል ሬልም የሆነን አካል ማለት ነው ያደርጋሉ። ያ ግን እንዳልኩ ልክ እንደ ቅዱሳን እንደ ሐዋርያቶቹ ልክ እንደዛ ማለት ነው። እነሱ የስልጣን ምንጫቸው እግዚአብሔር ሆኖ የሁሉም ታላቅ ጴጥሮስ እንዳደረገው ሚስአንደርስታንዲንግ ያለው የቱ ጋር መሰለ ይፍሻል። አሁን አንተ ጋር ከትንሽ ልዩነት ያለን በምን መሰለ እግዚአብሔር በሰጠን አውቶሪቲ ነው። ምን ማለት እናንተ ግን ምን ታረጉታላችሁ መሰለ እናንተ ምን ታረጉታላችሁ? እግዚአብሔርን አውቶሪቲ ትለጥጡትና አንዳንድ ማይሰጠውንም ነገር ሊሰጣቸው ይችላል ብላችሁ ቅድም አሁን ለምሳሌ የጋድ አትሪቢዩትስ ተብለው የምታወቁ አሉ። ኮሚኒኬብል እና ኢንኮሚኒኬብል አሉ። ማያጋራቸውና የሚያጋራቸው አሉ። ስልጣኑን አያጋራም። እሱንማ ተስማማን እኮ። በስልጣኑ ማንንም አያጋራም። ምክንያቱም እኔ ቀናተኛ አምላክ ነኝ ይላል ቃል። ሁሉን ቻይነት፣ በአንድ ጊዜ በሁሉም ስፍራ መገኘት፣ እንደነዚህ አይነት ነገሮች የእግዚአብሔር ብቻ የሆኑ አሉ። ሌሎች ቀለል አድርጌ ላሳይ። እኔ እዚህ ጋር 2500 ሰው አለ እኔ ቤት ከተለያዩ ዓለም ላይ እኔን እያዩ በኮመንትም እየጻፉ እያንዳንዱን ነገር ላይ የምችልበት ኮመንቶች እዚህ ጋር አሉልኝ። ገባ? ከየት ከተለያየ የት እንዳሉ እንኳን አላቃቸው፣ ግን የት ከናችሁ ብዬ ብጠይቅ እነዚህን ሰዎች እዚህ ጋር በሚጽፉልኝ ነገር በሙሉ ኮሚኒኬት ማድረግ እችላለሁ። እኔ አንድ ተራ ሰው አንተ ቤት የሆኑ ሰዎች አሉ። ምን ያህል እንደሆነ አላውቅም። አንተ ቤት ያሉት እያንዳንዱ ኮመንት አድርጉና ከየት እንዳላችሁ ስማችሁን ንገሩኝ ምን ብትል ሙሉን አንተ በዚች ስልክ በጠባቧ ስልክ ሙሉ እነዛ ሰዎችን ማወቅ ትችላለህ። እኛ በዚች እንኳን ነው ማወራ። የእግዚአብሔር መልአክ ለነዚህ ሰዎች ከስልጣኑ ውጪ ሌሎች ነገሮችን ሊሰጣቸው አይችልም ወይ? ማብራደር እኔ እናንተ ይችን ማድረግ ከቻለን አሁን የሚሰጣቸው የምትለው ምን እንደሆነ አልገባኝም። ይሰጣቸዋል በጣም ጥሩ ግን እኔ በቃ በቃ እኔ ጨርሻለሁ። ትንሽ አንድ ሀሳብ ይናገሩና መምህር ሁለታችሁ ሚውት አድርጌያለሁ። ልሰማ አልችልም። እሺ በቃ ቻው ቻው። በቃ ሚውትን አንሳው። ወጥቻለሁ። እናንተ በቃ ዲስከስ አድርጉ። ከተግባባችሁ ከፍቻለሁ እኮ ሚውት ከፍቻለሁ እኮ። ኦኬ አሁን አውራ። አዎ አችሁ ያላችሁት ባለመግባባት በተግባቡ ደስ ይለኛል። ባለመግባባት በተግባቡ ማለት ክርር ባለ ነገር ላይ ባትሄዱና ወደ ሌላ አጀንዳ እኔና ኤፍ ደስ የሚለኝ ከሚል ሰው ከማከብረው ሰው መካከል ያለውን ነገር ነው እያስረዳኝ ያለው፣ እኔም ለመረዳት አንድ እሱ ነው። ሁለት ደግሞ ስማኝ ማግኘቴ፣ ሁለት ደግሞ እኚህ መምህር ናቸው። እንግዲህ ጋበዘናቸው እዚህ ጋር ገብተዋል። መምህር አንድ ነገር የምጠይቅ ከዚህ የንጽጽር ስራ ላይ የሚሰሩ ናቸው ወይስ አይደሉም? የንጽጽር ከዚህ ቤት አድርገው ማያውቁ ከሆነ ልንገርህ፣ ኤፍሬም በጣም ጎበዝ ነው። ዲቤት የሚያደርጉ ንጽጽር አድርገው የሚያውቁ አባት ከሆኑ እሰየው፣ ካልሆነ ባሮክ ቢመጣ ደስ ይለኛል። ንጽጽር ላይ የሚሰሩ መሆን አለባቸው። ገባ? ኤፍሬም በጣም ጎበዝ ነው በዚህ ነገር። ለምን ዘመናት የንጽጽር ስራ ነው የሰራው። እሳቸው በክርስትና ላይ ብቻ ከሰሩ የንጽጽር ስራው ፖለቲካም አለው። ስለዚህ የንጽጽር ስራው ላይ ፖለቲካ ስላለው አባታችንን በዚህ መሃል እንትን እንዲባሉ አልፈልግም። ስለዚህ መሆን አለባቸው ብዬ የማስበው ባሩኬ ቢመጣ ብዙ ጊዜ በንጽጽር ላይ ስለሰራ ባሩኬ ገብቶ ቢነጋገር ጥሩ ነው ብዬ አስባለሁ። ፐርሰናል እና ጥሩ ነው፣ ደስ ይላል። ግን እዚህ ላይ ግን አስጀነራል ኢንዲኬት ማደርገው ሩጫ ባይሆን አንዱ ሳይደማ ኤፍሬም አይስማማዎትም አባቴ። ስለዚህ ሌላ ጊዜ ቢያወሩልኝ ደስ ይለኛል። ኤፍሬምን አውቀዋለሁ፣ ችግር የለም። ችግር ሌላ ጊዜ እመጣለሁ። ባሩኬ ላይፍ እኔ ቤተክርስቲያን ልሄድ ነው። አመሰግናለሁ። ልገባ ነው። እሺ ክበሩልኝ። ሌላ ጊዜ መጥቼ በደንብ እንነጋገራለን። ኖ እዚህ ላይ ነጥብ ምናምን የሚያስፈልግ ነገር ስላልሆነ ኤፍሬም ቀላል ሰው አይደለም፣ ጎበዝ ልጅ ነው። በደንብ የማንኩትና ማግኘት አንዴ ይኸውልህ መምህር
መውጫውን ንኩት። ምንድን ነው የሚያደርጉት? እንዴት እንደሚወጣ ያውቃሉ። ከምድርም በታች ውሃውንም ሲያሳያቸው ምንድን ነው የሚለው? በዙፋኑ ላይም አንዴ ኤፍሬም ሲመጣ እናወራለን። የለም ኤፍ መጣ አልመጣውም እንዴ? መጣ። አሁን መጣ። ታፕታፕ እያደረጋችሁ ቤተሰብ ተባረኩልኝ። ምንድን ነው መሰለ አሁን ዮሐንስ ራእይ ጋር ሄጄ ሙሉን መልአክ ለዮሐንስ ራእይ እንዳሳየው ይቺን ዓለምን እንዳሳየ አሳያለሁ። እስቲ እናንበው። እሱን ልንገርህ፣ ሳትለፋ ልንገርህ። እዛ ላይ ምንድነው ምንድነው እዛ ላይ ሙሉን ያሳየው የሚል አንደኛ ዮሐንስ ራእይ ራሱ እዚህ ጋር 5 ላይ ራእይ ነው ያየው፣ በራእይ ነው የሚያየው። ኦኬ ቪዥን ነው። ሁለተኛ ደግሞ እዛ ጋር ያለው አገላለጥ ራሱ ሜታፎር ነው። ሁለተኛ ሜታፎር ነው። አንደኛ ምን ብያለው? ራእይ ነው። ሁለተኛ ሜታፎር ነው። ሶስተኛ ለዮሐንስ ሁሉንም ነገር አሳየው አላሳየው? ምንድነው ያደረገው? መላእክቱ መሰለ እዛ ጋር ጥያቄ ይጠይቃል። በጣም መወደው ክፍል ነው በነገራችን ላይ እሱ ክፍል ማለት ነው። ዮሐንስ 5 ከፈለክ ከመጀመሪያው ጀምሮ ማየት እንችላለን። ምንድነው የሚለው? በዙፋኑ ላይ በተቀመጠው በቀኝ እጁ ያለውን በውስጥና በኋላ የተጻፈበት በሰባት ማተብ የተዘጋ መጽሐፍ አየሁ ይልና ብርቱ መልአክ መጽሐፉን ይዘረጋ ዘንድ ማተቦቹን የሚፈታ ዘንድ የሚገባው ማን ነው ብሎ በታላቅ ድምፅ ሲያውጅ አየሁ ይላል። ማን ነው? ኦኬ ሶ አሁን እዚህ ጋር ራሱ ኩዌሽን ካለ ዴር ኢዝ ሰምቲንግ። ኦኬ አሁን ፍለጋ ነው። ማን ነው ብሎ ጥያቄ ጠይቋል። ኦኬ ከዛስ በኋላ በሰማይ ቢሆን በምድር ቢሆን ከምድር በታች ቢሆን መጽሐፉን ሊዘረጋ ወይ ሊመለከተው ማንም አልተቻለውም ይላል። አሁን አልተቻለውም ይላል እዚህ ክፍል ላይ። አልተቻለውም ሚኔሴንስ መልአኩ አንተ እዚህ ክፍል ላይ ልክ ለቃሉ ታማኝ ነው መሆን ያለብህ። ሊመለከተው አልተቻለም ነው እንጂ የሚለው መልአኩ ፈልጎ ኦኬ በሰማይ ቢሆን በምድር ከምድር በታች ገብቶ መልአኩ ፈልጎ አጣ አይደለም የሚለው ምንድነው? ቃል በቃል በሰማይ ቢሆን በምድር ቢሆን ከምድር በታች ቢሆን መጽሐፉን ሊዘረጋ ወይም ሊመለከተው ማንም አልተቻለውም ነው የሚለው። አልተቻለውም የለውም ነው የሚለው። ኦኬ አሁን እዚህ ጋር መልአኩ ይሄን አይቶ እንደዚህ አይቶ ምድርን ወጥቶ በባህር ገብቶ የሚል ነገር የለም። አልተቻለም። መልአኩ ጥሪ ነው ያቀረበው። ፈለገ መልአኩ እና አወጀ። ምን አለ? ማተቦቹን ይፈታ ዘንድ የሚገባው ማን ነው ብሎ አውጇል። እና በምድርም በሰማይም ተፈልጎ አልተገኘም ነው የተባለው። መልአኩ ይፈልግ፣ ዮሐንስ ይፈልግ፣ ማን ይፈልግ የተገለጠ ነገር የለም። ስለዚህ ይሄ አንድ ነው። ሁለተኛ መጽሐፉን ሊዘረጋ ወይ ሊመለከት የሚገባው ማንም ስላልተገኘ እጅግ አለቀስኩ ይላል። ኦኬ ተፈልጎ አልተገኘም፣ አለቀሰ። ዮሐንስ ማንም አልተገኘም ማለት በሰማይም በምድርም ከምድር በታችም ማተቡን ሊፈታና ከላይ እንዳለው ማለት ነው ማተቡን ሊፈታ ዘንድ ማንም ሊዘረጋም ሊፈታ የሚችል ሰው አልተገኘም ማለት ማንም አልተገኘም ማለት ማንም ነው። ማንም የሚለው እዚህ ጋር በሰማይም ነው ነገራችን ላይ ያልተገኘው፣ በምድርም ነው ያልተገኘው፣ ከምድርም በታች ነው ያልተገኘው። ስለዚህ መልአኩ እንዴት ያውቅ ቻለ? ይህን በሙሉ አለ የማያውቅ ከሆነ የሆነች ቦታ ሄዶ ከተመለሰ ያ መልአክ ሙሉን እንዴት ሊያውቅ ቻለ? እርሱን ነበር እኮ ስመልስልህ ነበረው። ምንድነው? አንደኛው በሰማይ ቢሆን በምድር ቢሆን ከምድር በታች ቢሆን መጽሐፉን ሊዘረጋ ወይ ሊመለከተው ማንም አልተቻለውም ነው እንጂ የሚለው መልአኩ ፈልጎ አላገኘም የሚል ነገር የለም ወይ መልአኩ። ስለዚህ ያላወቀውን ሊናገር አይችልም። መልአክ መጥቶ አይደለ የማያውቀውን ነገር መጥቶ አልተቻለም ብሎ አላለም። የሚያውቀው ነገር ነው ብርቱ